የሰው ልጅ ሰው የሚሆነው በጎ ሲሆን ብቻ ነው። ከዚያ ውጪ ሀብታም ቢሆን ሰው አይሆንም፣ ግን ጎበዝ እንስሳ ይሆናል። ይሄንን ሰፊ ማህበረሰብ በጭንቅላቱ ሳይኮሎጂካሊ ማኒፑሌት ካላደረግነው አብዮቶች ስለሚነሱ ይፈርሳል በሚል ሐሳብ አዲስ ጄኔሬሽን ጋፕ እንስራ በሚል ሐሳብ ፍራንክፈርት ስኩል የሚባልና ታቪስቶክ ኢንስቲትዩት የሚባሉ ሁለት የአውሮፓ ኮሌጆች ሪሰርች አድርገው ከ1931 ጀምሮ ስራ ሰርተዋል። አንደኛ ጄኔሬሽን ጋፕ የትውልድ ጋፕ መፍጠር። የትውልድ ጋፕ ምንድነው ከተባለ በቀዳሚውና አዲስ ቲን ካልቸር መፍጠር፣ በኢሞሽን የሚያምን በስሜት የሚያምን በኢንተርቴይንመንት የሚያምን ጄኔሬሽን መፍጠር። ለዚህ ኢምፖርታንቱ ምንድነው ሲባል አንድን ለምሳሌ ሬዲዮ ከመምጣቱ ጀምሮ ነው አንድን ነገር በተደጋጋሚ እንዲሰማ ካደረግነው አንድ ትውልድ ሚሊዮኖች ስለሚሰሙት ተመሳሳይ የጭንቅላት ሴታፕ ይኖራቸዋል። ስለዚህ ሙዚቃዎችን በጣም ማብዛት፣ ከሙዚቃም ደግሞ አንኮንሺየስሊ የሚገቡ ሙዚቃዎችን ለምሳሌ ላይት የበዛበትን ሙዚቃ በብዛት መስጠት፣ ላይት ከቶች በጣም የበዙበትን ሙዚቃ መስጠት፣ ሴክሹዋል የሆነን ነገር መስጠት፣ ግን እያፈጣጠኑ መቆራረጥ አንኮንሺየስ የሆነ ጭንቅላት ስለሚፈጥር ያ ህዝብ ምን ይሆናል? ክራውድ ይሆናል። የሚያስበው በመንጋ ነው። ዛሬ የምታዩት በየቀየው የምታዩት አመጽ ነው። ባለፉት 80 ዓመታት አንድም ሪቮሉሽን በዓለም ተነስቶ አትመለከቱም። አንድም አንስታይን አንድም ኒውተን የለም። ምክንያቱ ምንድነው ከተባለ ኢሞሽናል የሆነ ጄኔሬሽን በመፈጠሩ ምክንያት ነው። ክሪቲካል ቲንኪንግ ባለመኖሩ ምክንያት ነው።